ነገሩ ከሯል። ሳውዲ አረቢያ የሱዳንን ጦርነት ቅርጽ ለመቀየር እየተንቀሳቀሰች ነው። ዩናይትድ አረብ ኤምሬትስና በሳውዲ አረቢያ መካከል የተፈጠረው ውዝግብ ለጀነራል አብዱል ፈታህ አልቡርሃን ያልታሰበ ሲሳይን ይዞ የመጣ ሆኗል። ሁለቱ ሀገራት በየመን በቀይ ባህርና በአፍሪካ ቀንድ ላይ ተጽዕኖ የፈጠሩ አለመግባባቶችን እየተባባሰ መምጣቱ ሳውዲ አረቢያ በሱዳን ውስጥ የነበራትን አቋም እንድታስተካክል አድርጓታል። ሳውዲ አረቢያ አሁን በሌተናል ጀነራል አልቡርሃን የሚመራው መንግስት ለመደገፍ ውሳኔ ላይ ደርሳለች። ይህ ውሳኔ ደግሞ በቀጥታና በተዘዋዋሪ ከዩናይትድ አረብ ኤምሬትስ ድጋፍ ሲያገኝ የነበረውን የተቀናቃኙን ፈጥኖ ደራሽ ኃይል ሚዛን ለማዛባት ታልሞ የተሰራ ነው። ከሳምንታት በፊት የሱዳን መንግስት ከፓኪስታን ከፍተኛ መጠን ያለው የጦር መሳሪያ ለመግዛት ስምምነት ላይ መድረሱ የሳውዲ አረቢያን የአቋም ለውጥ የመጀመሪያ እርምጃ የሚያሳይ ተደርጎ ተወስዷል። የካርቱም መንግስት ከኢስላማባድ ጋር ያደረገው ይህ ስምምነት 1.5 ቢሊዮን ዶላር የሚያወጣ መሆኑ የተነገረ ሲሆን የዚህ የጦር መሳሪያ ግዢ የፋይናንስ ምንጭ ሳውዲ ናት። ጤና ይስጥልኝ። ይህ ሆርን ቪው ነው። ሰሞነኛው የሳውዲና የኤምሬቶችን ግጭት በኢትዮጵያና በኤርትራ ግጭት ውስጥ ምን ይፈጥራል? የጀዋር መሐመድ የኢትዮጵያ በቃላት ትንታኔ ከየት መጣ የሚለውን እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ጀዋር መሐመድ በቅርቡ በሰጠው ትንታኔ ኢትዮጵያ ከኤምሬቶች ጋር በመሆኗ ምክንያት አብቅቶላታል ይላል። የግብጽ የሳውዲና የሱዳን ጥምረት ኢትዮጵያን ሊበትን ይችላል ሲል ሐሳቡን ያስቀምጣል። ነገር ግን ተንታኞች የጀዋርን አስተያየት ከስልጣን ፍላጎት በሌሎች ኃይሎች ታዝዬ ወደ ስልጣን እመጣለሁ ከሚል ፍላጎት የመነጨ ትንታኔ ነው በማለት እየተቹት ይገኛሉ። በነባራዊ እውነታ ኢትዮጵያ እንደ የመንና ሱዳን አይደለችም። በመንግስትና በታጣቂዎች መካከል ያለው ልዩነት ሰፊ ነው። መንግስት አቅሙ የበለጠ እየጎለበተና ዓለም አቀፍ ዲፕሎማሲውን ተቆጣጥሮታል። ግጭቶችንም ቢሆን እየተቆጣጠረ ሲሆን በእነዚህ ሀገራት ግን ግጭቶች ከቁጥጥር ውጭ ሆነዋል። በመሆኑም መንግስታቱ ደግፈው የሚያቆሟቸው የታጠቀ ኃይል አለመኖር የኢትዮጵያን ሁኔታ ከየመንና ሱዳን ይለየዋል። በሌላ በኩል ነባራዊ የፖለቲካ እውነት ነው። አንደኛ ዩኤኢ የኢትዮጵያ መንግስት አጋር ስትሆን ሳውዲም ቢሆን በኢትዮጵያና በኤርትራ ሰላም አተርፋለሁ ብላን የምታምነው በጅቡቲ የታጁራ ወደብ ግንባታና ከዚህ ቀደም የአሰብ ወደብ የነዳጅ ማጣሪያ ልማትና የወደብ ግንባታ አንድም የዱባይ ፖርት ሚናን የመተካት አንድም ከኢትዮጵያ ኢኮኖሚ መጠቀም ነው። ሁለተኛ ከኤርትራ ጋር የሚገኝ ነገር የሌለ መሆኑ ነው። የመን፣ ሱዳን፣ ሌላው ቀርቶ ሶማሊያ ለሳውዲው የቀጠናው ፕሮጀክት ወሳኝ ሲሆኑ ኤርትራ ለቀጠናው ኃይሎች ይህ ነው የሚባል ነገር ዴሊቨር ማድረግ አለመቻሏ ኤርትራን ብለው ግጭት ውስጥ ይገባሉ ተብሎ አይጠበቅም። በሌላ በኩል ኤርትራ መንግስት በምዕራቡ ኃይሎች ግጭት ኤክስፖርት የሚያደርግ ተብሎ የተፈረጀ መሆኑ ከአዲሃሎ ጋር መቆም ከምዕራቡ ጋር መጋጨት መሆኑ ነው። የመጨረሻ ምክንያት ተደርጎ የሚወሰደው ሳውዲ ከኢትዮጵያ ጋር መጋጨት ከዩኤኢ ብቻ ሳይሆን ከእስራኤልና ፈረንሳይ ጋር ቁርሾ ውስጥ የሚያስገባት መሆኑ የየመኑን ግጭት በሱዳንና በየመን እንደሆነው በኢትዮጵያና ኤርትራ ውጥረት ውስጥ ይሆናል ተብሎ አይጠበቅም። አሁን የሁለቱ ኃይሎች ግጭት ፍሟል። በየመን ብቻ ሳይሆን በየመን የነበራቸው ተሳትፎና ቁርሾ አሁን ላይ ደግሞ ወደ ሱዳን ተሻግሯል። ሁለቱን ኃይሎች ቀጠናዊ ፍላጎት እንመልከት። በዋነኛነት ሊታወቅ የሚገባው ሳውዲ አረቢያ የሱዳንን ጦርነት የጀመረችው እንደ ወታደራዊ ደጋፊውን አልነበረም። በግጭቱ መጀመሪያ ምዕራፎች ላይ የሪያድ ትኩረት አድርገ የነበረው በዲፕሎማሲ መስመር ላይ ሲሆን ራሷን እንደ አስታራቂ በመቁጠር ሱዳንን በመጠቀም በአረብ ሊግ ውስጥ ያላትን ተሰሚነት ለማጠናከር እንዲሁም ከዋሽንግተን ጋር ያላትን የሥራ ግንኙነት ለማሻሻል ነበር። ይህ አካሄድ በጥንቃቄ የታሰበበትና ስሟን ላለመበላሸት ጥረት የተደረገበት ነው። ሆኖም ግን የዩኤኢ የሱዳን ህልውና ሐምዳን ደጋሎ ጋር የነበረ ጠንካራ ህብረት ጨዋታ ቀያሪ ሁነት ሆኗል። የተባበሩት አረብ ኤምሬትስ ዩኤኢ ለፈጥኖ ድጋፍ ሰጪ ኃይሎች አርኤስኤፍ በሚሰጠው የፖለቲካ ድጋፍ እያደገ ሲመጣ የሳውዲ የሽምግልናና የማባበል ዲፕሎማሲ በቂ ሆኖ አልተገኘም።
የሪያድ ዳግም ወደ ሱዳን ጉዳይ መግባት ከዲፕሎማሲ አስተዳደር ወደ ቁሳዊ ጣልቃ ገብነት የተቀየረ ሲሆን ይህም ኤምሬትስን ስትከስበት የነበረውን ዘዴ በተዘዋዋሪ መከተልን የሚያሳይ ነው። በሌላ ቋንቋ ሪያድ በሱዳን ቀውስ ውስጥ የአቡዳቢ ሚና ለመቀነስ ስትል በቀውስ ውስጥ ገብታበታለች። ሱዳንን ልዩ የሚያደርጋት ይሄው የሳውዲ አመክንዮ በተመሳሳይ ጊዜ በየመን ውስጥ ይበልጥ ግልጽ በሆነ ወታደራዊ መልክ እየታየ መሆኑ ነው። ሁለቱ ኃይሎች የዛሬን ያደርገውና በየመን ቀውስ ውስጥ አብረው ዘምተዋል። በኢራን የሚደገፉትን የሁቲ አማጺዎች ዳር ለማስያዝ በብዙ ለፍተዋል። የጋራ ጦር አዝምተዋል። ይሁንና በጊዜ ሂደት ሁለቱ ሀገራት በየመን ያላቸው የፍላጎት ለውጥ የአሁኑን ግጭት አዋልዶታል። የሳውዲው ቢን ሰልማንና የዩኤዩ ቢን ዛይድ በሰሜን ከሁቲዎች ጋር ባላቸው ጠብ ምክንያት ዓለም አቀፍ እውቅና ያለውን የደቡብ አስተዳደርን ይደግፉ ነበር። በደቡብ ያለው መንግስት ውሎ አድሮ በሁለት ተከፈለ። አንደኛው ዓለም አቀፍ እውቅና ያለውና በሳውዲ የሚደገፈው ኃይል የየመንን የግዛት አንድነት ጥያቄ ሲደግፍ ከየመን ተገንጥለን የራሳችንን ሀገር እንመስርት የሚለው የደቡቡ የሽግግር ምክር ቤት ኤስቲሲ በኤምራቲዎች ይደገፋል። በቅርቡ ሳውዲ አረቢያ በኤምሬት የሚደገፈውን የደቡብ የሽግግር ምክር ቤት ኤስቲሲ ስትራቴጂያዊ ስጋት መሆኑን ደመደመች። የኤስቲሲ የደቡብ ወደቦችን መቆጣጠር የመገንጠል አጀንዳውና በዓለም አቀፍ ደረጃ እውቅና ካለው መንግስት ውጪ ራሱን ችሎ ለመንቀሳቀስ ያለው ፍላጎት ሳውዲ አረቢያ ከደህንነት ፍላጎቶች ጋር የተጣጣመ የተዋሃደች የየመን ሀገርን ለመፍጠር ለያዘችው ራዕይ ቀጥተኛ ፈተና ሆኗል። ኤስቲሲ የተስፋ ሰጪ የወደፊት ኦፕሬሽን ፕሮሚሲንግ ፊውቸር ሲጀምር ሳውዲ አረቢያ ምላሽ የሰጠችው በእርቅ ሳይሆን በኃይል ነበር። በጎርጎሳያኑ በታህሳስ 30 በሳውዲ የሚመራው ኃይል ለኤስቲሲ የጦር መሳሪያ ቀርባሉ ተብሎ የተጠረጠሩ የኤምሬትስ መርከቦችን በሙከላ ደበደበ። ይህ ግልጽ የሆነ ግጭት የማባባስ እርምጃ መልእክት ነበር። በጥቂት ቀናት ውስጥ በሳውዲ የሚደገፉ የመንግስት ኃይሎች የተቀናጀ ጥቃት በመሰንዘር ሀድራማውንትንና አልማህራን መልሰው ተቆጣጠሩ። እንዲሁም ጥር 7 ወደ ኤደን ገቡ። የውድቀት ፍጥነቱ አስገራሚ ነበር። የነገሩ ፍጥነት አስገራሚም ያደርገዋል። የነገሩ ፍጥነት አጃኢብ የሚያስብል ነው። በጥር 2 ኤስቲሲ መፍረሱን አወጀ። መሪው አይዳሩስ አልዙበይድም ወደ ኤምሬት ሸሹ። ልክ በሱዳን እንዳደረገችው ሁሉ ሳውዲ አረቢያ ወታደራዊ እርምጃውን ተከትሎ ተቋማዊ ማጠናከሪያዎችን አደረገች። የተበታተኑ ኃይሎችን ለማዋሃድ በህብረቱ ቁጥጥር ስር ያለ ከፍተኛ ወታደራዊ ኮሚቴ ተቋቋመ። ሪያድ በሳውዲ የሚመራ ፖለቲካዊ ሂደት ለመቅረጽ የየመን አንጃዎችን ሰበሰበች። ዓላማው ግልጽ ነበር። ትይዩ ባለስልጣናትን ማስወገድ፣ ከመንግስት በታች ያሉ የኃይል ማዕከላትን ማፍረስና አንድ ወጥ የሰንሰለት መልሶ ማቋቋም። በየመን የሳውዲ ቀይ መስመሮች ቀድመው ተቀምጠው በወታደራዊ ኃይል እንዲከበሩ ተደርጓል። ነገር ግን እነዚህ እርምጃዎች ብቻቸውን አልነበሩም። የራሷ የድንበር ደህንነት ጉዳይ የሚያሳስባት ግብጽ በተመሳሳይ ጊዜ በሱዳን ላይ ጥብቅ ቀይ መስመሮችን አስቀምጣለች። ለካይሮ የሱዳን መንግስት ህልውና ከግብጽ ብሔራዊ ደህንነት ጋር የማይነጣጠል ነው። ይህ የአመለካከት መገጣጠም ግብጽን ለሳውዲ ስትራቴጂያዊ ተፈጥሮ አጋዥ አድርጓታል። ሳውዲ አረቢያ የገንዘብ አቅምና ዲፕሎማሲ ሽፋን ስትሰጥ፣ ግብጽ ተቋማዊ ህጋዊነትንና ወታደራዊ አቅምንና እንደዚሁም አስፈላጊ ሆኖ ሲገኝ ግልጽ የሆነ ግጭትን የማባባስ ፍላጎት ታሳያለች። ስለዚህም በሳውዲ የሚመራው ጥረት የአንድ ወገን ሳይሆን በግብጽ ስትራቴጂ አሰላለፍ የታገዘ ነው። በሱዳንና በየመን መካከል ያለው መመሳሰል በአጋጣሚ የመጣ አይደለም። ሁለቱ ሀገራት 2026ን የተቀበሉት በተግባር እንደተከፋፈሉ ሀገራት ነው። በሱዳን የሱዳን ጦር ኃይሎች ሳፍ ምስራቁንና መካከለኛውን ክፍል ሲቆጣጠር፣ አርኤስኤፍ በዳርፉር ክፍሎች እንደመሸገ ይገኛል። በየመን ስልጣን በሰሜን ባሉ ሁቲዎችና በደቡብ ባለው በሳውዲ በሚደገፈው መንግስት መካከል ተከፋፍሏል። በሁለቱ ሁኔታዎች ከኤምሬትስ ጋር የተሰለፉ አካላት በትይዩ የአስተዳደር መዋቅሮች በሱዳን የአርኤስኤፍ የሰላም መንግስትና በየመን ኤስቲሲ ደቡባዊ አስተዳደር ክፍፍሉን ህጋዊ ለማድረግም ሞክረዋል። የሳውዲ ውሳኔ ሰጪዎች የኤምሬቶችን ድርጊት በተለይም በትይዩ የሚንቀሳቀሱ ባለስልጣናትን ማጠናከራቸው ሁለቱ ሀገራት ወደ ዘላቂ ጂኦፖለቲካዊ ክፍፍል የመክተት አደጋ እንዳለው እየገመገሙ ናቸው። እንዲህ ያሉ ውጤቶች የሳውዲን ድንበሮች ተጋላጭ ያደርጋሉ። የቀይ ባህር የባህር ላይ
ደህንነትን ያናጋሉ። እንደዚሁም ለቪዥን 2030 የኢኮኖሚ ኮሪደሮች ቅርብ የሆኑ የረጅም ጊዜ አለመረጋጋቶችን ይፈጥራሉ። ስለዚህ ምላሹ የመያዝና የአጋርነት ብዝሃነት ላይ ያተኮረ ሲሆን ይህም ክልላዊ ተንታኞች አሁን አዲሱ የቀይ ባህር ዘንግ ብለው የሚጠሩት ጥምረት መፈጠር ምክንያት ሆኗል። እስከ 2026 ድረስ እየመጣ ያለው ዘንግ ሳውዲ አረቢያ እንደ አስተባባሪ፣ ግብጽና ቱርክን እንደ ሰሜናዊ መልህቆች እንዲሁም ሱዳን፣ ሶማሊያንና ኤርትራን እንደ ደቡባዊ የባህር ዳርቻ አጋሮች አሰባስቧል። ያለው ሁኔታን ለማስቀጠል የሚተጋ ጥምረት ኮአሊሽን ኦፍ ስታተስ ኮ ተብሎ የሚጠራው ያሰላለፍ ለሚሊሻዎች፣ ለምክር ቤቶች ወይም ለንግድ ተላላኪዎች ስልጣን ከመስጠት ይልቅ እውቅና ያለው የመንግስት ስልጣን ለመመለስ ይጥራል። ከ2014 በኋላ ለመጀመሪያ ጊዜ የቀይ ባህር ጂኦፖለቲካ ካርታ የቀለለ ይመስላል። ሙሉ በሙሉ ባይረጋጋም ግልጽነት ታይቶበታል። ይህ ሽግግር ግን አሁንም በጣም ደካማ ነው። በምዕራብ ሱዳን አርኤስኤፍ ጥቅምት ወር ላይ ኤልፋሻር ከወደቀች በኋላ በሰሜን ዳርፉር ክፍሎች ላይ ቁጥጥሩን እያጠናከረ ነው። በወርቅ ገቢና በሊቢያው ቻድ በኩል ባሉ የአቅርቦት መስመሮችን በመጠቀም አርኤስኤፍ ማናቸውንም ብሔራዊ ስምምነት የማደናቀፍ አቅም አለው። የሱዳን ተግባራዊ ክፍፍል የአልቡርሃን ጦር በምስራቅ አርኤስኤፍ ወይም ደግሞ የሐምዳን ደጋሎ ኃይል በምዕራብ የሰላም ዓመት ተብሎ የታወጀውን ጊዜ ሊጋፈጡት የሚገባ እውነታ ነው። ስለዚህ አሁን ያለው ለውጦች የሰላም ዓመት ተብሎ የታወጀው ጊዜ ላይ አደጋ ደቅነዋል። አሁን ያሉት ለውጦች እንደ ቁርጥ ያለ የሳውዲ ድል መቁጠር ወይም ኤምሬት ዝም ብላ ትቀበለዋለች ብሎ ማሰብ የፖለቲካ የዋህነት ይሆናል። ኤምሬትስ ያልተመጣጠኑ መሳሪያዎችንና ያልተጠበቁ የመልሶ ማጥቃት እርምጃዎችን የመውሰድ አቅም አላት። በበለጠ በራስ መተማመን ሊባል የሚችለው ግን ሳውዲ አረቢያ ከፍተኛ ዋጋ ሊያስከፍል የሚችል ውርርድ እየተጫወተች መሆኑ ነው። ይህም በተቋማዊ ህጋዊነት፣ በስትራቴጂያዊ ጥልቀትና እንደ ግብጽና ቱርክ ካሉ አጋሮች ጋር በመሆን የበላይነትን መልሶ ማግኘት፣ ሰፋ ያለ ቀጠናዊ ግጭት ሳይቀሰቀስ መበታተን ሊቀለበስ ይችላል የሚል ነው። ይህ ሁኔታ በሱዳን ዘላቂ ሰላምና በየመን ዳግም አንድነት ያመጣል ወይስ በቀላሉ አዲስ መልክ የያዘ ሽኩቻን ይፈጥራል የሚለው ጉዳይ የቀጣዩ ምዕራፍ የቀይ ባህር ጂኦፖለቲካ ይወስነዋል ተብሎ